አርእስተ ዜና። በሸዋ ቀጠና ዛሬ ማርፈጃውን ከተሬ ወደ ሸዋሮቢት ከተማ አመራር አጅበው ሲጓዙ በነበሩ የአገዛዙ ወታደሮች ላይ ከባድ የሆነም የደፈጣ ጥቃት መፈጸሙ ተሰምቷል። በጥቃቱ በርካታ ወታደሮች ሲገደሉ ወታደራዊ ተሽከርካሪው በእሳት ጋይቷል ተብሏል። መረጃውን በዝርዝር አጠናቅረነዋል። በተመሳሳይ ከደሴ ወደ አማራ ሳይንስ ሲጓዙ በነበሩ የአገዛዙ ወታደሮች ላይ በተፈጸመ ደፈጣ ጥቃት ከአንድ ወታደር በስተቀር በተሽከርካሪው ላይ ተሳፍሮ የነበሩት የአገዛዙ ወታደሮች ሙሉ በሙሉ መደምሰሳቸው ተሰምቷል። በደፈጣ ጥቃት ወታደሮቹ ተሳፍረውበት የነበረው ተሽከርካሪም መውደሙ ነው የታወቀው። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በላስታ ግንባር በ5 አቅጣጫ በተደረገ ውጊያ 177 የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ታውቋል። በላስታ ግንባር ከንጃፋት በዝግ አዲስ ዓለም አቅጣጫ ከጥጉ ቀበሌ በድፍቋ ፈረስ መጋለቢያ አቅጣጫ ከብልባላ መዛርድ በጸዳ ወንዝ አቅጣጫና ከላሊበላ በጉርድ በር ዳጉሶች አቅጣጫ ከባድ ተጋድሎ ተደርጓል። በተመሳሳይ በዚያው በድፍቋ አቅጣጫ አካባቢ እስከ ምሽት ድረስ የዘለቀም የፋኖ አባላቱ ከክላሽ በተጨማሪ እስከ ሳንጃውግ ያደረጉበት ትንቅንቅ ሲደረግ አምሽቷል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በማቻከልና ማኔል ግንባር ለ25 ሰዓታት በዘለቀው ተጋድሎ ፋኖ ድል መጎናጸፉ ተነግሯል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ እነዚህንና ሌሎች የዛሬ ታህሳስ 13 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በላስታ ግንባር በ5 አቅጣጫ በተደረገ ውጊያ 177 ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። ሙትና ቁስለኛ ከተደረጉት ወታደሮች መካከል መስመራዊ አዋጊዎችና ከፍተኛ አዛዦች እንደሚገኙበት ተነግረዋል። በዚህ ትንቅንቅ የፋኖ አባላቱ ከክላሽ በተጨማሪ እስከ ሳንጆግ የደረሰ ከባድ ተጋድሎ በማድረግ ነው ድል እንደሸማ የተጎናጸፉትም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና በምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ የኮር ማረጎ ተማረ ክፍለ ጦር ባደረገው ከባድ ትንቅንቅና ተጋድሎ በጥላት ላይ የበላይነትን በመቀዳጀት ታላቅ ጀብዱ ፈጽሞ ውሏል። ትናንት ታህሳስ 12 2018 ዓ.ም ከንጋት ጀምሮ እስከ አመሻሽ ማረጎ ተማረ ክፍለ ጦር በአራት አቅጣጫ ከንጃፋት በዝግ አዲስ ዓለም አቅጣጫ ከጥጉ ቀበሌ በድፍቋ ፈረስ መጋለቢያ አቅጣጫ ከብልባላ በመዛርድ በጸዳ ወንዝ አቅጣጫና ከላሊበላ በጉርድ በር ዳጉሶች አቅጣጫ በአራት ግንባር ከባድ ተጋድሎ ሲያደርጉ ውሏል። ውጊያው የተጀመረው ከንጋት ጀምሮ እስከ አመሻሽ ዘልቋል የተባለ ሲሆን በዚህ የሚያገዛዙ ኃይል ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቧል። በክንደ ነበልባሎቹ ያሳምነው ጽጌ ልጆች የተገረፈው ያገዛዙ ኃይል አዲስ ዓለም በምትባል ከተማ አቅራቢያ 54 በላይ አስክሬን ሲያነሳ ከ71 በላይ ቁስለኞቹን በየጥሻው እየለቀመ መዋሉ ነው የታወቀው። በተያያዘ በዚያው በጀነራል ኃይሉ ከበደ ክፍለ ጦር ለማረጉ ተማረ ክፍለ ጦር ደጀንነቱን በማሳየት በድፍቋ አቅጣጫ የመጣውን የብልጽግና ሰራዊትን መሃል ላይ በመቁረጥ ከባድ ተጋድሎ አድርገዋል። በዚህ ተጋድሎ ከ20 በላይ በመደምሰስና ከ32 በላይ በማቁሰል ድል ተቀዳጅተዋል። በድምሩ በትላንቱ በላስታ ግንባር በ5 አቅጣጫ በተደረገው ውጊያ 177 የአገዛዙ ወታደሮች ሞትና ቁስለኛ ተደርገዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በሸዋ ቀጠና ዛሬ ማርፈጃውን ከተሬ ወደ ሸዋሮቢት ከተማ አመራር አጅበው ሲጓዙ በነበሩ የአገዛዙ ወታደሮች ላይ ከባድ የሆነ የደፈጣ ጥቃት መፈጸሙ ተሰምቷል። በጥቃቱ በርካታ የአገዛዙ ወታደሮች ሲገደሉ ወታደራዊ ፓትሮሎቹ በእሳት ጋይተዋል። በሸዋ ቀጠና ዛሬ ታህሳስ 13 2018 ዓ.ም ማርፈጃውን ከተሬ ወደ ሸዋሮቢት ከተማ አመራር አጅበው ሲጓዙ በነበሩ የአገዛዙ ወታደሮች ላይ ከባድ የሆነ ደፈጣ ጥቃት መፈጸሙ ተሰምቷል። የሰሜን ሸዋ ካድሬዎች በወታደሮች ታጅበው ወደ ሸዋሮቢት እየተጓዙ እንዳለ ነው ጥቃቱ የተፈጸመባቸው። በዚህም በጥቃቱ ምን ያክል ወታደሮች እንደተገደሉ ቁጥሩ በውል ባይታወቅም ነገር ግን በርካቶች ሙትና ቁስለኛ ተደርገዋል። በደፈጣ ጥቃቱ ሙትና ቁስለኛ ከተደረጉት ወታደሮች በተጨማሪ ተሳፍረውበት የነበረው ተሽከርካሪ ሙሉ በሙሉ በእሳት ጋይቶ ወድሟል። ደፈጣ ጥቃቱን በመፈጸም ድል የተቀዳጁት በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ ፋኖዎች መሆናቸውም ታውቋል።
በተመሳሳይ ከደሴ ወደ አማራ ሳይንስ ሲጓዙ በነበሩ የአገዛዙ ወታደሮች ላይ በተፈጸመ ደፈጣ ጥቃት ከአንድ ወታደር በስተቀር በተሽከርካሪው ላይ ተሳፍሮ የነበሩት ወታደሮች ሙሉ በሙሉ መደምሰሳቸው ተሰምተዋል። በደፈጣ ጥቃት ወታደሮቹ ተሳፍረውበት የነበረው ተሽከርካሪም ወድሟል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሪኮር ሳጅን አደማሪ አባናደው ክፍለ ጦር ስር የሸዋን ግዛው ካሳ ሻለቃ ፋኖች በምዕራብ ወሎ ግንባር ለጋምቦ ወረዳ ከገነት የከተማ ወጣ ብሎ በሚገኝ ቦታ ላይ ደፈጣ ጥለው ከደሴ ወደ አማራ ሳይንት በመጓዝ ላይ በነበረ የጥላት ኃይል ላይ ደፈጣ ጥቃት በመሰንዘር ድል መቀዳጀታቸውን እዙ ለመረብ ሚዲያ በላከው መረጃ ገልጿል። ትናንት ታኅሳስ 12 2018 ዓ.ም አመሻሹን የሻለቃው አባላት በፈጸሙት የደፈጣ ጥቃት በተሽከርካሪው ላይ ተጭኖ ሲጓዝ በነበረ የጥላት ኃይል መካከል አንድ የአድማ ብተና በሕይወት ተርፎ ሲማረክ በተሽከርካሪው ላይ ተሳፍሮ የነበሩት ቀሪዎቹ ግን ሙሉ በሙሉ መደምሰሳቸውን የታወቀው በአርበኛ አለልኝ ተሰማ ከሚመራው የሳጅን አደማሊ አባናደው ክፍለ ጦር ሰራዊት በቅርቡ ሪፎርም ሰርቶ ወደ ግዳጅ ከገባ ወዲህ በየዕለቱ በሚባል ደረጃ ታሪክ እየሰራ መሆኑን ልብ ይሏል። ሰራዊቱ ባለፈው ወር ወታደራዊና ፖለቲካዊ ስልጠና ወስዶና ተበውዞ ሁሉም በሚባል ደረጃ ከሰፈር ወጥቶ የሚታገልበት እድል በመፈጠሩ የተነሳ አሁን ላይ የክፍለ ጦሩ ሰራዊት ተወርዋሪ ከመሆን ባሻገር የማድረግ አቅሙ በብዙ እጥፍ ጨምሯል ሲል የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ ይመር ሁሴን መረጃውን አደርሷል። ወደ ሌላኛው መረጃችን አለፍን። በማቻከልና ማኔር ግንባር ለ25 ሰዓታት በዘለቀው ተጋድሎ ፋኖ ድል መጎናጸፉ ተነገረ። ከጌደብ ወንዝ እስከ ተምጫ ድረስ ኃይሉን አስፍቶ በጥላት ላይ እርምጃ እየወሰደ የሚገኘው የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር የበላይ ሻለቃዎች ከአባት አርበኛ ፋኖችና ከአካባቢው ማህበረሰብ ጋር በመናበብ በወሰዱት እርምጃ መፈናፈኛ ያጣው ጡት ቆራጩ የአገዛዙ ሰራዊት መካከል በርካቶች ሞትና ቁስለኛ ተደርገዋል። ከመከላከል ወደ ማጥቃት የተቀየሩት የበላይ ዘለቀ ሻለቃ አባላት በቀጠናው ለመዝረፍ የመጣውን የጥላት ኃይል አይቀጡ ቅጣት የቀጡ ሲሆን የጥላት ኃይልም አታንበሳ ሚካኤልና አንስላላ ገብርኤል በተባሉ ሁለት አብያተ ክርስቲያናት ውስጥ መሽጎ ካደረ በኋላ ዛሬ ማለዳ ወደ አማኔል ከተማ ፈርጥጧል። ወደ ሌላኛው መረጃችን አለፍን። ምኒልክ ዕዝ በላጎ ተወርዋሪ ሻለቃ ደሴ ዙሪያ ወረዳና ኩታበር ወረዳ ባደረጉት ተጋድሎ 4 ቀበሌዎችን መቆጣጠራቸው ተሰምቷል። በቅርቡ የተመሰረተችው በላጎ ሻለቃ በጥላት ላይ ከባድ እርምጃ በመውሰድ ደሴን 360 ዲግሪ ከባ የጥላት ኃይልን እያስጨነቀች ትገኛለች። በላጎ ተወርዋሪ ሻለቃ ትላንት ታኅሳስ 12 ከንጋት ጀምሮ በደቡብ ወሎ ዞን ደሴ ዙሪያ ወረዳና ኩታበር ወረዳ ከባድ ተጋድሎ በማድረግ ድል ተቀዳጅታለች። በተጋድሎም በጥላት ይዞታ የነበሩ ከተሞች ነጻ ወጥተዋል። ነጻ የወጡት ከተሞች አያታ፣ ፋላ፣ ጽድ ገበያም፣ አጥንት መስበሪያ የተባሉ ከተሞች ሲሆኑ በተጋድሎ የአብይ አህመድ ዙፋን ጠባቂ ሰራዊት መከላከያ እንዲሁም የአድማ ብተናና የሚሊሻ ከፍተኛ የሆነ ሰብአዊ ኪሳራ አስተናግደው ሙትና ቁስለኛቸውን ይዘው ወደ ደሴ ፈርጥጠዋል። ወደ ሌላኛው መረጃችን አለፍን። የአገዛዙ ኃይሎች በጎንደር ሻውራ ከተማና ጸደ ማርያም አካባቢ በፈጸሙት ጥቃት 2 ታዳጊዎች ተገደሉ። በረኝነት ላይ የነበሩት የ10 ዓመትና የ15 ዓመት ታዳጊዎች ናቸው በጥቃቱ የተገደሉትም። በማዕከላዊ ጎንደር ዞን አለፋ ወረዳ ሻውራ ከተማና ጸደ ማርያም ቀበሌ ሰፍረው የሚገኙት የጸረ ምዕራብ ብልጽግና አገዛዝ ወታደሮች ታኅሳስ 11 2018 ዓ.ም በከፈቱት የዘፈቀደ ሞርተርና የድሽቃ ተኩስ በከብት ረኝነት ላይ የነበሩ 2 ታዳጊዎች መገደላቸውን መረብ ሚዲያ ከአካባቢ ነዋሪዎች ለማረጋገጥ ችሏል። ንጹሃኑን በአሰቃቂ ሁኔታ በስለት ቆራርጦ መግደል፣ የዘፈቀደ ተኩስ በመክፈት ህጻናትና ነፍሰ ጡር እናቶችን ሳይቀር መረሸን፣ ታዳጊ ሴቶችን መድፈር፣ ሃይማኖታዊ ስፍራዎችን ማርከስ ልዩ መገለጫቸው የሆኑ የአገዛዙ ወታደሮች በፈጸሙት የሞርተርና የድሽቃ ጥቃት ምስጋናው አበይ የተባለ በከብት እረኝነት ላይ የነበረ የ15 ዓመት ታዳጊና ሌላ አንድ የ10 ዓመት ታዳጊ ተገድለዋል ነው ያሉት መረጃውን ያደረሱን የአካባቢው ነዋሪዎች። በተጨማሪም በዚያው የከባድ መሳሪያ ጥቃት የንጹሃን መኖሪያ ቤቶች ሙሉ በሙሉ መውደማቸው ተነግረዋል። የአገዛዙ ኃይሎች በቀጠናው ከፋኖ ጋር ውጊያ አድርገው ሽንፈት በገጠማቸው ቁጥር ሲሸሹ በመንገድ ላይ የሚያገኟቸው ንጹሃኖች ላይ ከሚፈጽሙት ግድያ በተጨማሪ የዘፈቀደ የከባድ መሳሪያ ድብደባ በማካሄድ በረኝነት ሰብል በመሰብሰብና በመኖሪያ ቤታቸው የነበሩ ንጹሃኖችን ገድለዋል። በርካታ ሀብት ንብረትም አውድመዋል። የተከበራቸው መረብ ሚዲያ ቤተሰቦች ለዛሬ ታኅሳስ 13 2018 ዓ.ም የእኩለ ቀን መረጃዎቻችን እነዚህን ይመስሉ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ።